እዚህ በፊትም አስታውሻቸዋለሁ። ቅድም አባታችን ነግረዋቸዋል። እመቤታችን ያረገችበት ቀን ነው። እንግዲህ ምክንያቱም ጥር 21 አረፈች። አሁን ለመቅበር ይዘው ሲሄዱ ሐዋርያት እሷንም እንዴ ልጇ በዚህ በፊት አረገ ወጣ ሄደ እያሉ ሲጠብቁ ነበር። ደግሞ አሁን እሷም አረገች ይሉ ኑናው ያስጋ አለማርያም ኑና ጣጥላ ተብለው ወደው ታውፋንያ የሚባል ትልቅ አደገኛ ሰው ነበር። ባልጋው ሸፖር ሲዝ ቅድም እንደሰማሁ ተነገራችሁ። መልአኩ በሰይፍ ቀጣውና ቆረጠውና ዝተንጠልጥሎ ቀረ። አሁን እዚያ አጸገነት ሲወስዶ አስቀመጣት። ሐዋርያት ተጨነቁ፣ ተሰወረችባቸው። ምን ያሉ አዝነው አልቅሰው ተቀመጡ። በኋላ በነሐሴ 1 ሱባኤ እንዲገቡ መልአኩ ነገራቸውና ሱባኤ ገቡ። ሁለተኛው ሱባኤ በ14 ተሰበሰቡ። ትናንትናውን ማለት ነው። ቅዳሴውም የሐዋርያት ቅዳሴ የተቀደሰበት በዚህ ነው። አምጥቶ ሰጣቸውና በዛሬው ዕለት ቅዱስ ጴጥሮስን ሁለተኛ ቄስ፣ ቅዱስ እስጢፋኖስን ሁለተኛ ቄስ ዲያቆን አረገና ቀድሶ ተነስቶ እሷም ማረገች እሱም ማረገ። ሲያርጉ ቶማስ የለም ነበረ። ከመንገድ አገኘችው። ማን አንተ ብሎ ሲል አንተ ስገድ አሉት ቶማስን። እሱን ለማስተማር ሄዶ የለም ነበር። እስቻት ድንግል ማርያም ናት እኮ ይቺ አሉት መላእክት። አንቺ በቤቴ ምን አረኩሽ? አንቺ የልጅሽ እርገት ጊዜ የለሁም አላየሁም፣ ትንሣኤሽን አላየሁም። ደግሞ ልጅ አንቺና ልጅሽ ምንድን ነው የበደልኳችሁ አሉና ብር ብሎ አለቀሰባት። ተው ቶማስ አንተ የታደልክ ነህ። እንደውም ይኸው አሁን ሐዋርያት ስታድርግ አገኘኋት ብለህ ብትነግራቸው አያምኑህም። በዚህ ነው ገንዘውኝ ይሄዱና እንካ መግነዜን ይዘህ ማረጀን ንገራቸው አለችው። አሁን እሻርና መጣና ሐዋርያት ተሰበሰቡበት። የእመቤታችን ነገር እንዴት ሆነ አላቸው። እሷማ መልአኩ ሰጥቶና ቀበርናት አሉት። መቼ ሙታ አለ? በጥር 21 በጥር 21 ሞተች። መቼ ቀበራቸዋት? በነሐሴ ሞት በጥር በነሐሴ መቃብር እንዴት ምንና ምንትና እንዴት አድርጎ ብሎ ጠየቃቸው። በጸገነት ስለነበረች ግራው ገባቸው። እነሱ እኛ መልአኩ እንደዚህ ነግሮን ነው። ወይ ለመሆኑ አሁን ቀበራቸዋት? አዎ። እንዴ ስለ ማስታርቅ ዋገኛት አላቸው። ኧረ ውሸት ነው፣ እኛ ሰጥቶን ቀብረናታል አሉ። በዚህ አይደለም ወይ የቀበራቸዋት? ሽቶውን ቢያሳያቸው አመው ስታርቅ ማድረጓል እልልለው ተቀበሉና ምንዛት የእመቤታችን የተገነዘችባት ያው ሊቃውንት በአዲስ አበባም በቴሌቪዥን ታዋላችሁ። የእሷ በረከት መሐረም ሊቃውንት እንድናሸበሽብባት የእመቤታችን የተገነዘችባት ለበረከት የተከፋፈሏት ታሪክ የእመቤታችን በረከት ሁላችን ላይ ይደር። አሜን። እመቤታችን በልጇ ከወዳጇ በረከት ሰጠ የሚያልቅባት አይደለምና ትስጠን። አሜን። አሁን እንኳን ረፍዶባችኋል ነው ትእዛዝ ለማክበር ብዬ ነው እንግዲህ
ኢየሩሳሌም